ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ይህ ሀሱ ቲዩብ ነው። በዚህ ቻናል እንደሚታወቀው የተለያዩ የኮምፒውተር ማስተማሪያ ቪዲዮዎችን እንለቃለን። እንደዚሁም አስተማሪ የሆኑ የቴክኖሎጂ ቪዲዮዎችን እንለቃለን። ሳብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለሁ። እንደዚሁም ይሄንን ቪዲዮ ሲጀምሩ ላይክ እና ሼር በማድረግ እንድትጀምሩ ጠይቃለሁ። ወደ ዛሬው ቪዲዮ አልፋለሁ። ዛሬም ምርጥና አዲስ አሪፍ የሆነ ቪዲዮ ቱቶሪያል ይዤላችሁ መጥቻለሁ። ማይክሮሶፍት አክሰስ ቤዚክስ፣ ስለ ማይክሮሶፍት አክሰስ ቤዚክ ነገሮችን አሳያችኋለሁ። ስለዚህ የዛሬው ክላሳችን ምንድነው? ማይክሮሶፍት አክሰስ ምንድነው? ምን ነገሮችን እንሰራበታለን፣ እንደዚሁም ምን ነገሮችን ይዟል የሚለውን የምናይ ይሆናል ማለት ነው። ማይክሮሶፍት አክሰስ ዳታዎችን በተደራጀ መልኩና በቀላሉ ኢዚሊ አክሰስ የምናደርግበት የኦፊስ ቱል ነው ማይክሮሶፍት አክሰስ ወይም ደግሞ ዳታቤዝ እንለዋለን። ስለዚህ በማይክሮሶፍት አክሰስ ላይ የምንሰራቸው ዳታቤዝ የሚባል ነገር አለ፣ ቴብል፣ ሪሌሽንሽፕ፣ ዳታ ታይፕ የሚባሉ ነገሮች አሉ። ሌሎችን ዲቴይል በሌላ ቪዲዮ የምናይ ይሆናል። ዳታቤዝ ምንድነው? ዳታቤዝ ኢዝ ሲስተማቲክ ኮሌክሽን ኦፍ ዳታ ሰፖርትስ ኤሌክትሮኒክ ስቶሬጅ ኤንድ ማኒፑሌሽን ኦፍ ዳታ ኢንሰርት፣ ዲሊት ኤንድ ኢቲሲ እንደዚህ አይነት ስራዎችን የምንሰራበት ይሆናል። ዳታቤዝ ማለት ኮሌክሽን ኦፍ ዳታን ስቶር የምናደርግበት ኤሌክትሮኒክ በሆነ ወይ እንደዚሁም ኢዚሊ ኢንሰርት፣ ዲሌት፣ አፕዴት ለማድረግ የምንጠቀምበት ይሆናል ማለት ነው። ስለዚህ አክሰስን ስንሰራ የመጀመሪያው ስራችን ዳታቤዝ ክሬት ማድረግ ይሆናል ማለት ነው። በመቀጠልም ቴብል ክሬት እናደርጋለን። ቴብል የምንለው ያው እንደሚታወቀው ሮስ ኤንድ ኮለመንስ ያሉት ነገር ነው። ኮሌክሽን ኦፍ ሪሌትድ ዳታ ሄልድ ኢን ቴብል ፎርማት ዊዝን ዳታቤዝ። ዳታቤዝ ላይ በቴብል ፎርማት ዳታ ክሬት የምናደርግበት ኦፕሽን ደግሞ ቴብል ሲሆን ኢት ኮንሲስትስ ኦፍ ኮለመንስ ኤንድ ሮስ፣ ኮለመን እና ሮን ይዝልናል ማለት ነው። ሌላኛው ዳታቤዝ ላይ ሪሌሽንሽፕ የሚባል አለ። ኤኒ አሶሲዬሽን ቢትዊን ቱ ኢንቲቲስ ኦር ቴብልስ፣ በሁለትና ከዛ በላይ በሆኑ ቴብሎች መካከል በቀላሉ አንድ ቴብል ላይ ሆነን የሌላኛውን ቴብል ዳታ ለማግኘት ሪሌሽንሽፕ ክሬት ማድረግ ይኖርብናል ማለት ነው። ስለዚህ ሪሌሽንሽፕ አሶሲዬሽን ክሬት ማድረግ ይሆናል። ሪሌሽንሽፕ ትልቅ ኮንሴፕት ነው። ዲቴይል አሁንም በሌላ ቪዲዮ እንመለስበታለን። እዚህ ጋር ግን ሪሌሽንሽፕ ምንድነው? በሁለት ቴብሎች መካከል ያለ ግንኙነት ነው። ቤዚክ የሆነ አንድ ቴብል ላይ ሆነን ሌሎች ቴብሎች ላይ ዳታ ለመስራት የግድ ሪሌሽንሽፕ ስራዎችን ለመስራት ሌሎች ቴብል ላይ ስራዎችን ለመስራት የግድ ሪሌሽንሽፕ ያስፈልገናል ማለት ነው። ሌላኛው ዳታ ታይፕ ይባላል። ልክ እንደምታዩት ዳታ ታይፕስ የዳታው አይነት ዳታ ስቶር ያደርግልናል ብለናል። ዳታቤዝ ዳታውን ስናስቀምጠው በምን መልኩ ነው መቀመጥ ያለበት የሚለውንም እንደዚሁ ክሬት የምናደርግ ይሆናል ማለት ነው። ስለዚህ ዳታ ታይፕ ምንድነው? the format of storage that can be hold a distinct types range of value there are so many data types ፎርማት ነው ዳታውን ስቶር የምናደርግበት። ልክ እንደ ዳታችን አይነት ለምሳሌ የቁጥር ዳታ ከሆነ ነምበር ልንጠቀም እንችላለን። የቀን ፎርማት ከሆነ ዴት ኤንድ ታይም ልንጠቀም እንችላለን። ቀጥሎ የምናያቸው ይሆናል። ለምሳሌ የማይክሮሶፍት አክሰስ ቤዚክ ዳታ ታይፖች ቴክስት የሚባል አለ፣ ሚሞ የሚባል አለ። ቴክስት እና ሚሞ ተመሳሳይ ሆኖ አንደኛው ሾርት ዳታ ነው የሚይዘው፣ አንደኛው ደግሞ ሎንግ ዳታ ነው የሚይዘው ማለት ነው። ቴክስት ዲፎልቱ 255 ነው። ይሄንን እየሰራን የምናየው ይሆናል። ነምበር ኦንሊ ወይም ኒውሜሪክ ዳታ ብቻ ማስገባት ስንፈልግ የምንጠቀመው ይሆናል። ዴት ኤንድ ታይም ፎርማት መጠቀም ስንፈልግ የምንጠቀመው ይሆናል። ከረንሲ ብር ፎርማቶችን በብር መልክ በዶላር በዩሮ ምልክት እንዲያስቀምጥልን ስንፈልግ የምንጠቀመው ነው። አውቶ ነምበር ራሱ አውቶማቲካሊ ነምበር እንዲሰጥልን የስ ነው። ሬጂስተርድ ስናል የስ ቼክ ቦክስ እንዲያመጣልን ይሆናል። ኦሊ ኦብጀክት የምንለው ደግሞ ፎቶ ለማስገባት ይሆናል። ሃይፐር ሊንክ እና አታችመንት አታች ለማድረግ ወደ ዳታቤዛችን ፋይሎችን አታች ለማድረግ ሲሆን ልዩነት አላቸው። አታችመንት ብዙ ፋይሎችን ነው። ሃይፐር ሊንክ ደግሞ አንድ ፋይል ሊንክ አድርገን ማስቀመጥ ስንፈልግ የምንጠቀምበት ይሆናል። ሉክአፕ ዊዛርድ ኦፕሽኖችን ለመጠቀም ለምሳሌ ሜል ፊሜል የሚሉ ዝርዝሮችን ለመጠቀም ይሆናል ማለት ነው። ስለዚህ ይሄንን ኤግዛምፕል እየሰራን የምናይ ይሆናል። ለምሳሌ ክሬት ዳታቤዝ ስኩል የሚባል ዳታቤዝ ክሬት እናደርጋለን። ከዛ እንቀጥላለን ማለት ነው። በስሩ ቴብሎችን ክሬት እያደረግን እዚህ ጋር ስቴፖቹንም ማስቀምጣላችኋለሁ። ቴሌግራም ላይ ያስቀምጥላችኋለሁ። ይሄን ፋይል እያያችሁ መስራት ትችላላችሁ ማለት ነው። ስለዚህ ወደ ዳታቤዛችን እንሄዳለን። ዳታቤዝ ለመክፈት ማይክሮሶፍት አክሰስ ብለን ኤምኤስ አክሰስ ብለን ሰርች ማድረግ እንችላለን። ማይክሮሶፍት አክሰስ ከዚህ በፊት ካየናቸው ወርድ፣ ኤክሴል፣ ፓወርፖይንት የሚለየው ምንድነው? ሌሎቹን መጀመሪያ ፋይሉን ከከፈትን በኋላ ነው ሴቭ የምናደርገው። ይሄንኛው ግን
የተሻለ ሴኩሪቲ የተሻለ ዳታ ስቶር የምናደርግበት ስለሆነ መጀመሪያ ሴቭ በማድረግ ነው የምንገባው ማለት ነው። ስለዚህ ዳታቤዝ ነው የመጀመሪያ ስራችን ማይክሮሶፍት አክሰስ ላይ ወይም ዳታቤዝ ላይ ስንሰራ የመጀመሪያ ስራችን ዳታቤዙን ክሬት ማድረግ ይሆናል። ስለዚህ እዚህ ጋር ባይ ዲፎልት ዳታቤዝ ዋን የሚለውን አጥፍተን ስኩል የሚል ዳታቤዝ ክሬት እናደርጋለን። የቱ ጋር አስቀምጥላችሁ ይላል። እዚህ ጋር እንደምታዩት ዲፎልቱ ዶክመንት ነው። ለመቀየር ፎልደር ምልክቷን ክሊክ በማድረግ እንፈልገው ቦታ ላይ ማስቀመጥ እንችላለን ማለት ነው። እዚህ ጋር ለምሳሌ ዲስክቶፕ ላይ እንዲያስቀምጥልን ከፈለግን ዲስክቶፕን በመምረጥ ኦኬ ስንለው እዚህ ጋር እንደምታዩት ፓዙ ወደ ዲስክቶፕ ተቀይሯል ማለት ነው። ስለዚህ ክሬት እንላለን ማለት ነው። ስለዚህ አሁን ኦልሬዲ ዳታቤዝ ክሬት አድርገናል ማለት ነው። የመጀመሪያ ስራችን ዳታቤዝ ክሬት ማድረግ ይሆናል ማለት ነው። ከዛም በመቀጠል ቴብል ነው ክሬት የምናደርገው። ባይ ዲፎልት ቴብል ዋን የሚላለ እዚህ ጋር ራይት ክሊክ እናደርግና ዲዛይን ቪው እንላለን። ከዛ የመጀመሪያ ቴብላችን ስቱደንት ነው። ስቱደንት ቅድም እንደነገርኳችሁ ዳታውን ስቶር የምናደርገው በቴብል መልክ ነው። ባይ ዲፎልት ቴብል ዋን ይለናል። ይሄንን ቀይረን ስቱደንት ብለን ሴቭ እናደርጋለን። ስለዚህ አሁን ቴብል ክሬት አድርገናል። ቴብሉ የሚይዛቸውን ኮለመኖች ደግሞ እየሰራን እንሄዳለን ማለት ነው። እዚህ ጋር እንደምናየው ስቱደንት አይዲ፣ ኔም፣ ኤጅ እያለን እንሄዳለን። ዳታ ታይፖች አሉ። ለምሳሌ ስቱደንት አይዲ ስቱድ አይዲ ሽፍትን ተጭና አንደርስኮር አይዲ እንላለን። ከዛ እዚህ ጋር እንደምታዩት ዳታ ታይፖች ቅድም የዘረዘርኩላችሁ ዳታ ታይፖች አሉ። በተሰጣችሁ መሰረት እየመረጣችሁ ትሄዳላችሁ። ለስቱደንት አይዲ ለምሳሌ አውቶ ነምበር ነው እዚህ ጋር የተመረጠው። አውቶ ነምበርን ክሊክ እናደርጋለን። ቀጣይ ሌላ ኮለመን እንጽፋለን። ለምሳሌ ስቱደንት ኔም ስቱድ ኔም እንላለን። ባይ ዲፎልት ቴክስት መርጦልናል። መቀየር ከፈለግን ክሊክ እያደረግን እንሄዳለን ማለት ነው። ቀጣይ እዚህ ጋር እንደምናየው ኤጅን ነምበር፣ ስቱደንት በርዝ ዴት፣ ዴት ታይም እያልን እንሄዳለን ማለት ነው። እዚህ ጋር እንደምታዩት ኤጅ እንላለን። ዳታ ታይፑን እዚህ ጋር ክሊክ አድርገን ነምበርን እንመርጣለን። እንደዚህ እያደረግን እንቀጥላለን ማለት ነው። ልጻፋቸውና ዳታ ታይፖቹን የምናያቸው ይሆናል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ክሊክ እያደረግን እየቀየርን እንሄዳለን። ፔመንት ከረንሲ ብለናል። በርዝ ዴት፣ ዴት ታይም ብለናል። ጀንደርን ቴክስት ካደረግን በኋላ ሉክአፕ ዊዛርድ አድርጉት ይላል ዲስክሪፕሽኑ። በሉክአፕ ዊዛርድ ሜል ኤንድ ፊሜል ምርጫ እንዲያመጣልን። ሉክአፕ ዊዛርድ ቅድም እንዳልነው ኦፕሽን ለመጠቀም ሲሆን መጀመሪያ ቴክስትን እንመርጣለን። ከዛ መጨረሻ ላይ ሄደን ሉክአፕ ዊዛርድ የሚለውን እንመርጣለን። ሉክአፕ ዊዛርድ ጥቅሙ ኦፕሽኖችን ለምሳሌ ባይ ዲፎልት ዝርዝር እንዲያመጣልን እዚህ ጋር አይ ዊል ታይፕ የሚለውን እንመርጣለን። ኔክስት እንላለን። እዚህ ጋር ለምሳሌ ሜል ፊሜል ብለን መጻፍ እንችላለን። ኤም ኤፍ ብለን ብንጽፍ መጨረሻ ላይ እናያለን። ፊኒሽድ እንበለውና ዳታ ሽት ቪው ላይ ስንገባ ዳታውን ስንሞላ ይሄንን አሁን የጻፍነውን ያመጣልናል ማለት ነው። እንቀጥላለን። እሺ እዚህ ጋር እንደምታዩት ስቱደንት ፎቶ ኦሊ ኦብጀክት እንላለን። እዚህ ጋር ክሊክ እያደረገን እዚህ ጋር ቀይረናል። እንደምታዩት ኮለመን ኔማቸውን ጽፈናል፣ እንደዚሁም ዳታ ታይፓቸውን ቀይረናል ማለት ነው። ስለዚህ ይሄንን ጽፈን ከጨረስን በኋላ ራይት ክሊክ እናደርግና እዚሁ ጋር ሴቭ እንላለን። የዚህን ዳታ መሙላት ብንፈልግ እዚሁ ጋር ራይት ክሊክ ቅድም ዲዛይን ቪው ብለን የጀመረን ዲዛይን ቪው የመጀመሪያው ስቴፕ ነው። ኮለመኑን ወይም ዳታቤዙን ቴብል ዲዛይን የምናደርግበት ኦፕሽን ሲሆን ዳታውን የምንሞላበት ኦፕሽን ደግሞ ዳታ ሽት ቪው ይሆናል ማለት ነው። ስለ ሪሌሽንሽፕ ስናይ ሪሌሽንሽፕ ከመስራታችን በፊት ይሆናልኝ መጀመሪያ ቴብሎችን ኮኔክት የምናደርገው። ሪሌሽንሽፕን በሌላ ቪዲዮ እንመለስበታለን። እዚህ ጋር ዳታ ሽት ቪው ብለን ዳታ ሽት ቪው መሄድ እንችላለን ማለት ነው። ዳታውን የምንሞላበት ክፍል ይሆናል ማለት ነው። ሪሌሽንሽፕ ካለ መጀመሪያ ዳታ መሙላት አይኖርብንም ማለት ነው። ሪሌሽንሽፕን በሌላ ቪዲዮ እናየዋለን። እዚህ ጋር ግን ሪሌሽንሽፕ ስለሌለን መጀመሪያ ቴብሉን ብቻ ክሬት ስላደረግን ወደ ዳታ መሙላት እንሄዳለን ማለት ነው። እዚህ ጋር ስቱደንት አይዲ እንዳያችሁት አውቶ ነምበር ብለን ነው የመረጥ ነው። ስለዚህ እዚህ ጋር መጻፍ ስንጀምር ራሱ አንድ ብሎ ይሰጥልናል አይዲ ማለት ነው። እዚህ አውቶ ነምበር ራሱ ነምበር ጀነሬት የሚያደርግልን ይሆናል ማለት ነው። ስለዚህ እዚህ ጋር ዳታው ተሰጥቶናል። ለምሳሌ አበበ 18 ዴት ተሰጥቶናል። አበበ ኤጅ ላይ 18 አለን። እዚህ ጋር ቴክስት ብንጽፍ አይቀበለንም። ለምን? ኤጅን ምንድነው ያልነው? እዚህ ጋር ነምበር ነው ያልነው ማለት ነው። ስለዚህ ዳታ ታይፑ በራሱ ስትሪክት ያደርገዋል ማለት ነው። አክሰስ ከሌሎቹ የሚሻለው በሴኩሪቲ ዳታም ኦርጋናይዝድ በሆነ ወይ ለማስቀመጥ ይጠቅማል ማለት ነው።
በርዝ ዴት ላይ ስንገባ እዚህ ጋር እንደምታዩት ካላንደር ያመጣልናል። እዚህ ጋር ክሊክ ስናደርገው ካላንደር መርጠን መሙላት እንችላለን ማለት ነው። እዚህ ጋር ክሊክ ብናደርገው ራሱ ዴት ፎርማቱን ያስቀምጥልናል። እዚህ ጋር ለምሳሌ 110 ብለን ብንጽፍ የከረንሲ ምልክት የዶላር ምልክት ያደርግበታል ማለት ነው። ጀንደር ላይ ቅድም ምን ተጠቅመናል? ሉክአፕ ዊዛርድ ተጠቅመናል። ሉክአፕ ዊዛርድ ተጠቀሙ ብሎናል። ሉክአፕ ዊዛርድ መሆኑ ጥቅሙ ምንድነው? እዚህ ጋር ኦፕሽን አመጣልን ማለት ነው። ይህንን ኦፕሽን መርጠን መጻፍ እንችላለን። ብዙ ኦፕሽን ሲኖረን በዚህ ልክ ማስገባት እንችላለን። ነገር ግን ኦፕሽኑ ይሄ መጥፋት ይችላል። እንዳይጠፋ ሌላ ህግ አለ፣ በህግ ማስቀመጥ እንችላለን። የተለያዩ የዳታቤዝ ህጎች አሉ። እነሱን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። እዚህ ጋር ሪጂስተርድ የስ ኖ ነው ያልነው። የስ ኖ ዳታ ታይፕ ደግሞ ጥቅሙ እዚህ ጋር እንደምታዩት ቼክ ቦክስ ያመጣልናል። ተማሪው ተመዝግቦ ከሆነ ቼክ እናደርገዋለን ማለት ነው። እዚህ ጋር አታችመንት ፊልድ ካፕሽን ስላላስቀመጥንበት የአታችመንት ምልክት ነው ያስቀመጣለን። አታችመንት ያልነው ማን ነው? ስቱደንት ግሬድ ነው። ስቱደንት ግሬድን ደግሞ እዚህ ጋር መጣን አታች የተማሪውን ግሬድ የተማራቸውን ግሬዶች አታች ለማድረግ ዳብል ክሊክ እናደርጋለን። አድ እንላለን። ከዛ አንድ ፋይል ለምሳሌ እዚህ ጋር እንደምታዩት አንድ ፋይል ዳብል ክሊክ አድርጌ ባስገባ አድ ያደርግልኛል ማለት። አታችመንት ከአንድ በላይ ዳታ አድ ማድረግ ይችላልኝ። ለምሳሌ አሁንም ሌላ ፋይል አታች አድርግበታለሁ። እዚህ ጋር እንዳያችሁት ሁለት ዳታ አዳርጓልኝ። እዚህ ጋር እንደምናየው ሁለት ይላልኝ። ፋይሎችን መክፈት ስንፈልግ ሰሌክት አድርገን ኦፕን ማለት እንችላለን፣ ሪሙቭ ማድረግ እንችላለን። በዚህ መልኩ ፋይል አታች ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ፋይሉን ከፍቶልናል ማለት ነው። አታች ያደረግነውን ፋይል ስቱደንት ፕሮጀክት ሃይፐርሊንክ ነው ያልነው። ሃይፐርሊንክ ደግሞ እንዴት ነው የምንሰራው? እዚህ ጋር የምናይ ይሆናል ማለት ነው። እዚህ ጋር ክሊክ አድርገን እንጽፋለን። ለምሳሌ ዲቢ ብለን ብንጽፍ እንደዚሁ የሊንክ ምልክት ያደርግበታል። ፋይሉ ሊንክ እንዲሆን ዳታቤዝ ፕሮጀክት የሰራው ቢኖር ለምሳሌ ራይት ክሊክ አድርገን ሃይፐርሊንክ እንልና ኢዲት ሃይፐርሊንክ አታች እናድርገዋለን የሰራውን ፕሮጀክት ማለት ነው። ለምሳሌ ኦል ፋይል ውስጥ ገብተን አንዱን ፋይል እዚህ ጋር ክሊክ አድርገን ነው ኪ ብንለው ሊንክ ሆኗል ማለት ነው። እዚህ ጋር እንደምታዩት የእጅ ምልክት አለ። ይሄንን ክሊክ ስናደርገው ፕሮጀክቱን ይከፍትልናል ማለት ነው። መጨረሻው ፎቶ ነው። ኦሊ ኦብጀክት ብለን ዳታ ታይፑን አስቀምጠናል። ኦሊ ኦብጀክት ዳታ ታይፕ ለፎቶ ነው የሚጠቅመን። ስለዚህ ፎቶ ደግሞ እንዴት ነው የምናስገባው? ራይት ክሊክ ኢንሰርት ኦብጀክት እንላለን። ለምሳሌ ሳምፕል ፒክቸር ኮምፒውተራችን ላይ ካለ ክሬት ፍሮም ፋይል ብለን ብሮዝ አድርገን ፒክቸር ማስገባት እንችላለን። እዚህ ጋር እንደምታዩት አንዱን ፒክቸር ኦኬ ብለን ብናስገባው ፓኬጅ ብሎ ያስቀምጥልናል። ይህንን ዳብል ክሊክ ስናደርገው ያስገባ ነው ፎቶ። ለምሳሌ የተማሪ ፎቶ ብናስገባ የተማሪ ፎቶ እዚህ ጋር ይወጣልናል ማለት ነው። በዚህ መልኩ ፎቶን አክሰስ ማድረግ እንችላለን ማለት ነው። ስለዚህ የዛሬው ትምህርታችን ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚሁም ኮሜንት አድርጉኝ የምትፈልጉትን እንድሰራላችሁ የምትፈልጉትን እዚህ ጋር ያያችሁት ያሉት ቪዲዮ እንዳስተካክለው የምትፈልገው ወይም ደግሞ ይሄ የተሻለ ነው የምትሉት ነገር ካለ ኮሜንት እንድታደርጉኝ ይፈልጋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቻው፣ አመሰግናለሁ።